በሶርያ ምድር ንዕማን የሚባል ኃያል አዛዥ ይኖር ነበር። የጦር ትጥቁ እንደ ጨረቃ የሚያበራ፣ በወታደሮች ዘንድ በድፍረቱ የሚደነቅና በጀግንነቱም መንግስቱም የሚኮራበት እጅግ የተከበረ ሰው ነበር። ታዲያ ንዕማን በሰዎች ዘንድ እንዲህ ይወደድና ይወደስ እንጂ ውስጡን የሚያስጨንቀውና ለማንም የማይናገረው ሕመም ነበረበት። ንዕማን ሰውነቱ በሙሉ ለምጽ በተባለ የቆዳ ሕመም የተያዘ ነበር። በዚህም ነገር ብዙ ቀናት እጅግ ይተክዝ ነበር። ሚስቱም በተመሳሳይ ብዙ ጊዜ በጸጥታ ታለቅስ ነበር። የባሏን ጥንካሬውንና ክብሩን ከሚያሳንስበት ከዚህ በሽታ የሚያላቅቀው ነገርም እንዲኖር ትመኝ ነበር። ይህንን ጭንቀታቸውን ዕለት ዕለት የምትመለከት አንዲት አገልጋይ ነበረቻቸው። ልጅቷ ከእስራኤል ሀገር የመጣች ብላቴና ስትሆን ብሩህ አይኖችና ረጋ ያለ ድምፅ ያላት አስተዋይ ታዳጊ ነበረች። ከቤተሰቧ ርቃ በሰው ሀገር ብትኖርም በልቧ ግን አሁንም በእስራኤል አምላክ በእግዚአብሔር ታምን ነበር። ከዕለታት አንድ ቀን የንዕማን ሚስት እያለቀሰች አየቻት። ንዕማን ከያዘው ሕመም ሊፈወስ እንደሚችል ታውቃለች። ልጅቷ ወደ እመቤቷ ቀረበች። በተስፋ በተሞላ ለስላሳ ድምጿ ጌታዬ፣ ሰማርያ ወዳለው ወደ ነቢዩ ኤልሳ ብሄድ እኮ ከለምጹ ይፈወስ ነበር አለቻት። የንዕማን ሚስትም በጭንቀትና በተስፋ ተነፈሰች። እንዲህም አለች፣ ነቢይ እውነት ከያዘው ደዌ ያድነው ይሆን አለች። ይህንንም ነገር ለመንገር ለንዕማን እጅግ ተቻኮለች። ንዕማንም ይህንን ዜና ሲሰማ ለመዳን ጓግቶ ለነቢዩ ኤልሳ የሚሆን የብር የወርቅና የጥሩ ልብስ ስጦታ ሰብስቦ ከወታደሮቹ ጋር ወደ እስራኤል ተጓዘ። እንደደረሰም ነቢዩ ኤልሳዕን በትልቅ ማዕረግና ሞገስ በብዙ ሰዎች ታጅቦ ይወጣል ብሎ በማሰብ በኤልሳ ቤት ፊት ቆመ። ነገር ግን ነቢዩ ኤልሳ በምትኩ ሂድና በዮርዳኖስ ወንዝ 7 ጊዜ ታጠብ፣ ለምጹም ይድናል ሲል በአገልጋዩ ግያዝ መልእክትን ላከለት። ንዕማን በዚህ ነገር አልተደሰተም። ፊቱም በቁጣ ተለዋወጠ። ምን በዚያ ጭቃማ ወንዝ ታጠብ? በእጁ ዳሶ ይፈውሰኛል ብዬ እንጂ ወንዝ ሄዶ ለመታጠብማ አገሬ ከዚህ የሚበልጡ አሉ አይደል እንዴ? እዛ ሄጃ ልታጠብ ብሎ በብስጭት ፊቱን አዙሮ ጉዞ ጀመረ። ወታደሮቹም ተከተሉት። ነገር ግን ከአገልጋዮቹ አንዱ በዝግታ ተናገረ። ጌታዬ፣ ነቢዩ ታላቅ ነገርን እንድታደርግ ቢጠይቅህ ኖሮ አታደርገውም ነበርን? ታዲያ ይህንን ቀላል ነገር ለምን አትሞክረውም አለው። ንዕማንም ቆም አለ። ነገሩን አሰበው። በመጨረሻም ወደ ዮርዳኖስ ወንዝ ተራመደ። ሲደርስም ወንዙ በጸጥታ ይፈስ ነበር። ውሃው ቀዝቃዛና ቡናማ ነበር። አዛዡ ወደ ውሃው ውስጥ ገባ። ውሃው እግሮቹን አረጠቡት። ቀስ በቀስ ንዕማን ወደ ወንዙ መሃል ገባ። ሙሉ ለሙሉ ውሃው ውስጥ ጥልቅ አለ። ከዛም አንድ አለ በሹክሹክታ። ከውሃው ውስጥ ሲወጣ ውሃው ከፀጉሩ ላይ እየተንጠባጠበ ነበር። 2 3 4 ውሃው ውስጥ ገብቶ በወጣ ቁጥር ይቆጥር ነበር። የመዳን ተስፋው እየጨመረ መጣ። 5 6 ንዕማን በውስጡ ይቆጥራል። ወታደሮቹ ንዕማንን በጭንቀት ተመለከቱት። ለመጨረሻ ጊዜ ሊገባ ነበር። ገባ።
7 ለመጨረሻ ጊዜ ውሃ ውስጥ ገብቶ ወጣ። ተነፈሰ። አይኑን ማመን አልቻለም። ቆዳው እንደ ሕፃን ልጅ ለስላሳና ንጹህ ሆኖ ነበር። ከለምጹም ተፈወሰ። ንዕማን በደስታ ጮኸ። ውሃውን ወደ ላይ እየረጨ ዳንኩ፣ እግዚአብሔር ፈወሰኝ አለ በደስታ ሲቃ እንባ እየተናነቀው። ንዕማንም በፍጥነት ወደ ነቢዩ ኤልሳ ሮጠ። ዝቅ ብሎ የአክብሮት ሰላምታም ሰጠው። በደስታም እንዲህ አለው፣ ተፈውሻለሁ። አሁን በዓለም ላይ ከእስራኤል አምላክ ከእግዚአብሔር በቀር ሌላ አምላክ እንደሌለ አሁን አውቄያለሁ። እባክህ እነዚህን ስጦታዎች እንደ ውድ ምስጋና ውሰድልኝ አለው። ኤልሳ ግን ባለመስማማት ጭንቅላቱን ነቀነቀ። አይ አልቀበልም፣ ፈውሱ ከእግዚአብሔር ዘንድ ነው፣ ከእኔ አይደለም አለው። ንዕማንም በዚህ ቅር ሳይለው በደስታ ተሞልቶ ከአሁን በኋላ እግዚአብሔርን ብቻ አመልካለሁ ብሎ በመናገር ያመጣውን ስጦታ እንደያዘ ወደ ሀገሩ ለመመለስ ጉዞ ጀመረ። በዚህ ጊዜ የነቢዩ ኤልሳ አገልጋይ ግያዝ ንዕማንና ኤልሳ ሲነጋገሩ በቅርብ ሆኖ አይኖቹ ለስጦታ በመጡት ብርና ወርቆች ላይ ተተክለው ነበር። በሐሳቡ ተናገረ፣ ይህንን ሁሉ ሀብት እንዴት ሳንወስድ እንቀራለን አለ። ከዚያም ግያዝ የንዕማንን እግር ተከትሎ ሮጠ። ጫማው በአቧራ እንደተሸፈነ ደረሰበት። ቆይ ጌታዬ ሐሳቡን ቀይሯል፣ ካመጣሃቸው ስጦታዎች ውስጥ ጥቂቱን እፈልጋለሁ ብሏል አለው። ንዕማንም ለጋስና ደግ ስለነበረ በደስታ ለግያዝ ብሩንና ወርቁን ልብሱንም ሰጠው። ግያዝም በቤቱ ወስዶ ደበቃቸው። ግያዝም ሲመለስ ኤልሳ በቁጣ አይኖች ተመለከተው። ወዴት ነበርክ አለው። ግያዝም የትም ጌታዬ አለ። የኤልሳ ድምፅ አስገመገመ። ንዕማንን ስትከተል መንፈሴ ካንተ ጋር አልሄደምን? ብርና ወርቅ ልብስንም የምትወስድበት ጊዜ አሁን ነውን? በስግብግብነትህ ምክንያት የንዕማን ለምጽ አንተ ላይ ይወጣል አለው። በድንገትም የግያዝ ቆዳ ነጭና ሻካራ ሆነ። ደስታው በፍርሃትና በሐዘን ተተካ። ስለሚያገኘው ገንዘብ እንጂ ስስቱ ምን ሊያመጣበት እንደሚችል አላሰበም ነበርና ጤንነቱንና ክብሩን አጣ። ከዚህ ታሪክ 2 ነገሮችን እንማራለን። የመጀመሪያው እግዚአብሔር ተስፋንና ለውጥን ለማምጣት ማንኛውንም ሰው ሊጠቀም እንደሚችል ያስታውሰናል፣ ሕፃናትንም ቢሆን። ሁለተኛው ደግሞ እግዚአብሔር ከሰጠን በላይ መፈለግና መስገብገብ ወደ ሐዘን ሊያመራ እንደሚችል ነው። ስለዚህ እግዚአብሔር እንደሚሰጥ ስንታመን ማንኛውም ሀብት ሊገዛው የማይችለውን ደስታ እናገኛለን። ይህን የመጽሐፍ ቅዱስ ታሪክ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም እንዲደርሳቸው አድርጉ።